በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ልደት ከዓመተ ፍዳ ወደ ዓመተ ምሕረት የተሸጋገራችሁ ለአባታችን ለአዳም የተሰጠው ተስፋ የተፈጸመላችሁ በክርስቶስ ክርስቲያን የተሰኛችሁ አባቶቼና እናቶቼ ወንድሞቼና እህቶቼ በአጠቃላይ ባለንበት ሀገር በሰሜን አሜሪካና በሀገራችን በኢትዮጵያ በመላው ዓለም ለምትገኙ ወገኖቼ በሙሉ ከሰማየ ሰማያት የወረደው ከቅድስተ ቅዱሳን ከድንግል ማርያም የተወለደው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጋና ይግባውና እንኳን ለበዓለ ልደቱ በሰላምና በረድኤት ጠብቆ አደረሳችሁ በማለት የእንኳን አደረሳችሁ መንፈሳዊ መልእክቴን በዲሲና አካባቢው ሀገረ ስብከት ስም ሳቀርብ በታላቅ አክብሮት ነው። ወበጽሑ ውስተ ኢየሩሳሌም እንዘይብሉ አይቴ ሃሎ ዘተወልደ ንጉሠ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው ወዴት አለ እያሉ ኢየሩሳሌም ደረሱ። የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ልደት በሞት ጥላ ስር ለወደቀው ለሰው ልጅ ድህነት ትንቢት የተነገረለት ዘመን የተቆጠረለት ቃል ኪዳን የተገባለት ነው። እንደ እንግዳ ደራሽ አይደለም። ትንቢቱ ተፈጽሞ ለማየት የሰው ልጅ ወደ ቀደመ ክብሩ ተመልሶ ፈጣሪውን ከመላእክት ጋር እያመሰገነ በደስታ እንዲኖር በመመኘት ብዙ ነቢያት ጻድቃን ድምጻቸውን ከፍ አድርገው የጮሁበትም ነው። በመሆኑም ርቆ የነበረው ዘመን ቀርቦ ትንቢቱ ተፈጽሞ መድኃኔ ዓለም ክርስቶስ በቤተልሔም ትንቢት ከተነገረላት ለእናትነት ከተመረጠችው ከድንግል ማርያም በተወለደ ጊዜ ከተስፋው ባለቤቶች ከአይሁድና ከንጉሡ ከሄሮድስ ይልቅ ቀድመው የሰሙትና የተረዱት በኢየሩሳሌምም የተገኙት ከሩቅ ምስራቅ በኮከብ ተመርተው እጅ መንሻውን ይዘው የአይሁድ ንጉሥ ወዴት አለ ልንሰግድለት መጥተናልና በማለት የክርስቶስን መወለድ ለንጉሡ ያረዱት ሰብአ ሰገል ነበሩ። ይህም ማለት የክርስቶስ ልደት በአስተሳሰባቸው ደካማ ለነበሩት ለንጉሥ ሄሮድስና ለመሰሎቹ መርዶ ሲሆን በተስፋ ሲጠባበቁ ለነበሩት ለእረኞቹና ለመሰሎቻቸው ደግሞ ብስራት ነበረ። ሕሊናው በፈላጭ ቆራጭነት የደነደነውና ምድራዊነቱን ረስቶ ራሱን በአልሞት ባይነት ያታለለው ንጉሥ ሄሮድስ የክርስቶስን መወለድ ሲሰማ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር። ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው የሚል ጥያቄ ሲያቀርቡ ቅድመ ዓለም ከአብ ያለ እናት ድህረ ዓለም ከቅድስተ ቅዱሳን ከድንግል ማርያም ያለ አባት የተወለደው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ንጉሠ ሰማያት ወምድር መሆኑን አውቀውና አምነው ሊሰግዱለት እጅ መንሻ ወርቅና ዕጣን ከርቤም ያቀርቡለት ነበር። ምኞታቸውም ተፈጽሞላቸው ወርቁን ለመንግስቱ፣ ዕጣኑን ለክህነቱ፣ ከርቤውን ለሞቱ በቤተልሔም ተገኝተው ከስግደትና ከምስጋና ጋር ለአምላካቸውና ለንጉሳቸው አቀረቡ። በተቃራኒው ለሰማያዊ ክብር ያልታደለው ሄሮድስ ሰብአ ሰገልን ሂዱ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። የሄሮድስ ፍለጋና ምርምር ሊሰግድለት ወይም እጅ መንሻ ሊያቀርብለት አልነበረም። የጌታ መልአክ ለዮሴፍ በሕልም እንደነገረው ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ ሲል ከንቱ ምኞቱንና ሐሳቡን ድብቅ ዓላማውን ማንነቱን የእግዚአብሔር መልአክ ቢገልጥበትም ሰብአ ሰገልም እንደተሳለቁበት ቢረዳም ከክፉ ሐሳቡ አልተመለሰም። በቤተልሔምና በአውራጃዎቿ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ይሁን እንጂ ምድራዊ ደካማ ነበርና ሞት ገዛው። ምኞቱም ከንቱ ሆነ።
በሱ ምክንያት የተሰደዱት ከስደት ተመለሱ። እሱ ግን የሁለት ዓለም ስደተኛ ሆነ። የክፉ ሰው መጨረሻው ይሄው ነውና የታደሉት እረኞች ደግሞ ከመላእክት ጋር ክብር ለእግዚአብሔር ባሪያም ይሁን ሰላምም በምድር ለሰውም በጎ ፈቃድ አሉ። የመወለዱን ብስራት ከመላእክት ሰሙ፣ በአንድነትም ዘመሩ። እግዚአብሔር የገለጠላቸውንም ለማየት እስከ ቤተልሔም ገሰገሱ። በእርግጥም እንደተነገራቸው ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። ወገኖቼ ቅዱስ መጽሐፍ ከዚህ በላይ በተገለጸው መልኩ እንዳስተማረን የአይሁድ ንጉሥ ወዴት አለ የሚለውን ጥያቄ ለጽድቅም ለኩነኔም ለበጎም ለክፉም ተጠቅመውበታል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎቹ በጻፈው መልእክቱ ምዕራፍ 5 ቁጥር 4 የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁንም ምስጋና እንጂ ይላል። ሄሮድስና መሰሎቹ ከሚያሳፍር ነገር ከዋዛ ፈዛዛ ከስንፍና ለመራቅ ጨርሶ ባለመሞከራቸው አላዋቂነታቸውንና ስንፍናቸውን አጉልተው አሳይተዋል። በእርግጥም የስንፍና ንግግር ያሳፍራል፣ ዋዘኝነትም ፈጽሞ የማይገባ ነው። አሳፋሪ ነገርና ስንፍና ባይጠናወታቸው አስተሳሰባቸው ባይደክም በቤተልሔም የተወለደው ከዘመናት በፊት የነበረ ዘመናትን አሳልፎ የሚኖር የሚታየውና የማይታየውን የፈጠረ የሁሉ ገዢ የሁሉ ባለቤት መሆኑን አምነው እንደ ሰብአ ሰገል በሰገዱ በገበሩ፣ እንደ እረኞቹ ከመላእክቱ ጋር ባመሰገኑ ነበር። ነገር ግን ከምስጋና ይልቅ የማይረባ ነገር ማረካቸው። በመሆኑም በአሳፋሪ ንግግራቸው፣ በስንፍና ጠባያቸው፣ በደካማ አስተሳሰባቸው በምሳሌነት ሲጠቀሱ ይኖራሉ። በሌላ መልኩ ከስንፍና ተላቀው ካሳፋሪ ንግግር አንደበታቸውን ከልክለው እንደ ሰብአ ሰገልና እንደ እረኞቹ ከአምላካቸው ጋር የሚገናኙበትን መንገድ ለሚሹ ሁሉ ለበጎ ሥራ በመጽናት ምስጋናና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል በማለት በሮሜ መልእክቱ ምዕራፍ 2 ቁጥር 7 ቅዱስ ጳውሎስ እንደተናገረው ሰብአ ሰገልና እረኞቹ በበጎ ሥራ በመጽናት ባደረጉት ጉዞ በገበሩት አስራትና ባቀረቡት ምስጋና በምሳሌነት ተጠቅሰዋል። የዘላለምንም ሕይወት ወርሰዋል። ምንጊዜም እግዚአብሔርን የሚፈልጉና ከእግዚአብሔር ጋር የሚኖሩ ከበጎ ሥራ አይለዩም። አስተሳሰባቸውም ሰማያዊ ነው፣ አንደበታቸውም ሰላማዊ ነው። ክፉ ዘር አይዘሩም። ከመከራ ሊታደጋቸው የመጣላቸውን አምላካቸውን ይቅርና ጠላታቸውን አያሳድዱም። ስለዚህ ወገኖቼ የሁሉንም ታሪክ ከዚህ በላይ ሰምተነዋል። በሰማነውና ባወቅነውም ታሪክ እንደየዘርፉ ተደስተናል፣ አንድም አዝነናል። ስለሆነም እንደ አበው ብሂል ታሪክ መስተዋት ነውና ራሳችንን በሰብአ ሰገልና በእረኞች በንጉሡ ሄሮድስና በመሰሎቹ መስተዋትነት እንድናይ ግድ ይለናል። እንደሚታወቀው መስተዋት የሆነውን ነገር ለማሳየት አይፈራም፣ ይሉኝታም የለውም። ማንነታችንን አንብቦ ሰብአ ሰገልን ወይም በብስራተ መልአክ የተበሰሩትን በልዩ ብርሃን የተከበቡትን ከሰማያውያን ጋር የዘመሩትን በደስታ ተመልተው እየዘለሉ ወደ ቤተልሔም የገሰገሱትን አድርጎ ራሳችንን ያሳየናል። ከዚህ ካለፈም ሸፍጥና ማታለል፣ ማሳደድና ግድያ ከፊቱ የሚነበበውን ሄሮድስን አድርጎ ማንነታችንን ማጋለጡ የማይካድ ሐቅ ነው። በልደተ ክርስቶስ ከጨለማ ወደ ብርሃን ከባርነት ወደ ልጅነት የተመለሳችሁ ወገኖቼ በሙሉ ሰብአ ሰገል በኮከብ ተመርተው ኢየሩሳሌም ከደረሱ በኋላ ኮከቡ ቢሰወራቸው የተወለደው የአይሁድ ንጉሥ ወዴት አለ የሚል ጥያቄ ማቅረባቸው ይታወሳል። በሄሮድስ ንግግርም ሳይታለሉ የተሰወራቸውን ኮከብ አይተው ቤተልሔም መድረሳቸውና አማሃ ማቅረባቸው አይዘነጋም። ዛሬም በተለያዩ ምክንያቶች ከሀገራችን ወጥተን በዓለም ዙሪያ የምንኖር ሁሉ ቅድመ ዓለም የነበረው ድህረ ዓለም ከቅድስተ ቅዱሳን ከድንግል ማርያም በቤተልሔም የተወለደው በንጹሕ ደሙ የመሰረታት
ጥንታዊቷና አማናዊቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ወዴት አለች ብለን ልንጠይቅ ይገባል። ዓላማቸውን በሳቱ ሰዎች ተታለን ያለን መስሎን ከምስጋናው ግምጃ ቤት እንዳንወጣ ልንጠነቀቅ ያስፈልጋል። በማወቅም ይሁን ባለማወቅ የራቁትንም የራሳቸው ባልሆነ ትምህርትና ስርዓት ተይዘው የሚገኙትንም ማንነታቸውን በማወቅ ስህተታቸውን እንዲያውቁ ልንነግራቸው፣ ካፈርን አይመልሰን ያሉትንም ልናውቅባቸው፣ ከስህተታቸው የተመለሱትንም ልናቀርባቸው፣ ቤተክርስቲያናችንን እንደ አይነ ብሌን ልንጠብቃት እምነት ግድ ይለናል። ሐዋርያው ቅዱስ ጳውሎስ ነገር ግን በጎ ሥራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል ይላል። ሮሜ 2:10 ክርስቲያን መሆንና ክርስቲያን መባል የሚታወቅበት ምልክቱ ይህ ነው። በጎ የሚሰራ ክብር አለው። በጎ የሚሰራ ሰላም አለው። በጎ የሚሰራ ይመሰገናል። በጎ ሥራን ዘመን አይሽረውም። በመሆኑም ለበጎ ሥራ እንነሳ። ስለ ቅድስት ቤተክርስቲያናችን አንድነትና ሰላም በቅዱስ ሲኖዶስ ውሳኔ መሰረት የተለያየን ተገናኝተን የተራራቅን ተቀራርበን ታሪክ ጠባቂዎች እንሆን። በአንድነት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በማለት እንድንዘምር የየበኩላችንን ድርሻ ተግተን የቅዱሳን አባቶቻችንን አምላክ በጸሎት እንጠይቀው። ሌላውን ነገር ሁሉ ትተን ለሰላሙ ተልእኮ አቅማችን በሚፈቅደው መንፈሳዊ ሥራ ሁሉ እንተባበር። በዚሁ አጋጣሚ በግብጽ ኦርቶዶክስ ቤተክርስቲያን ምእመናንና ምእመናት በደረሰባቸው ሰው ሰራሽ አደጋ በሀገረ ስብከቱ ስም ሐዘናችንን እንገልጻለን። ለሐዘንተኞችም እግዚአብሔር መጽናናትን እንዲሰጥልን እንለምናለን። ከዚህ ዓለም በሞት ለተለዩትም እረፍተ ነፍስ እንዲሰጥልን እንማጸናለን። በክርስቶስ ክርስቲያን ወገኖቼ በአጠቃላይ አንድነታችንን አንተው። ነገር ሳይሆን መባይዘን ለክርክርና ለውዝግብ ሳይሆን ለምስጋና ክርስቶስ ወደ ተወለደባት ቤተልሔማዊት ቤተክርስቲያናችን እንገስግስ። በውስጧም ተገኝተን ከመላእክቱ ጋር እንቀድስ እናስቀድስ። በድጋሜ እንዳለንበት ሀገር ዘመን አቆጣጠር እንኳን ለአዲሱ ዓመትና ለብርሃነ ልደቱ አደረሳችሁ። እግዚአብሔር አምላካችን ለሀገራችን ለኢትዮጵያና ለዓለም ሁሉ ሰላምን ይስጥ። ምድረ አሜሪካንንም በረድኤት ይጠብቅልን። አባ አብርሃም የዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ